ሐዋርያት የምሁር አክሊል ወረዳ ዋና ከተማ ከአዲስ አበባ 204 ኪሎ ሜትር ተጉዘናል። ጉራጌ ዞን እንገኛለን። ሐዋርያት ከተማ ከወልቂጤ 49 ኪሎ ሜትር ርቀት ላይ ትገኛለች። ምሁር ኢየሱስ ይህ ቀደምት ከሚባሉ የኢትዮጵያ ገዳማት አንዱ ነው። የቀደመ ታሪኩ ከ804 ዓመተ ምህረት ይጀምራል። በደን የተሸፈነው ምሁር ኢየሱስ ከባህር ጠለል በላይ 2330 ሜትር ላይ አርፏል። በየዓመቱ የኦርቶዶክሳውያን እኩለ ጾም በዓለ ደብረ ዘይት በልዩ ድምቀት እዚህ ይከበራል። አቡነ ዜና ማርቆስ በ1250 በገዳምነት ያቀኑት ይህ ታሪካዊ ስፍራ ጸጥ ያለ የአርምሞ ቦታ ነው። ወደ ምሁር ኢየሱስ ገዳም ብዙ ሰዎች ከተለያየ ቦታ የሚመጡበት ታሪካዊ ቀን የደብረ ዘይት በዓል። ምሁር ጠንካራ መንፈሳዊ ሥርዓት፣ የሥራ ባህል፣ የተፈጥሮና ቅርስ ጥበቃ የሚታይበት ለዕውቀት ከፍ ያለ ቦታ የሚሰጥበት ገዳም ነው። ስያሜው ይናገራል። ምሁር ኢየሱስ ማለት ገዳሙ ምሁር የሚለውን ስም ያገኘው ከጥንት ጀምሮ የትምህርት ቦታ ነበረ። በቤተ ክርስቲያናችን ብዙ ሊቃውንት የፈለቁበት እና ብዙ መምህራን የወጡበት ቦታ ነው እና በዚህ በደቡብ አካባቢ ይልቁንም ደግሞ በእኛ እዚህ በጉራጌ ዞን ላይ የመጀመሪያው የአብነት ትምህርት ቤት ነበረ እና በዛ ቦታ ላይ መምህራን ተቀምጠው ያስተምሩ ስለነበረ ብዙ ጊዜ ማንበብ መጻፍ የማይችሉ ሰዎች ማንኛውንም መልእክት ከነገስታቱም ሲደርሳቸው የሚጠይቁት ገዳሙ ጋር መተው ነው። እዛ ያሉት መምህራኑ ጋር መተው የሚያስነብቡት ማለት ነው። አጽዋማት ሲመጡ በዓላት መቼ እንደሚውሉ ሄደው የሚጠይቁት እዛ መጣው ነው እና አካባቢው ሰው በዙሪያው ያለው ሂዱ ምሁራኑን ጠይቆ እስቲ ምንድነው መልእክቱን አስነብቡ እያሉ ምሁራኑ ወዳሉበት ሄዱ። ወደ ምሁራኑ ሀገር ሄዱ እያሉ ሲሉ ቦታው ምሁር ተብሎ ቀረ። በዛ ገዳሙ ላይ በነበሩት የቤተ ክርስቲያን መምህራን የአብነት መምህራን አማካኝነት ማለት ነው። እዚህ የገዳም ቅጥር መደበኛም መንፈሳዊም ትምህርት ቤቶች ይገኛሉ። በየዓመቱ ታላቁ የአብይ ጾም እኩል ሲሆን ደብረ ዘይት ሲከበር ብዙዎች ወደ ምሁር ይመጣሉ። ፍኖተ ጽድቅ ዘምሁር ኢየሱስ ማህበር መንፈሳዊ ጉዞን ይመራል። ጥብቅ ሥርዓት ወዳለው ገዳም የሚመጡ እንግዶች በቆይታቸው የገዳሙን ሕግ ያከብራሉ። ፍኖተ ጽድቅ ዘምሁር ኢየሱስ ገዳም ከተመሰረተ 14 ዓመት አካባቢ ሆኗል። ዘንድሮ 14ኛው ጉዞ ነው እያደረገ ያለው። በአስደናቂ ሁኔታ ይሄ ጉዞ የተጀመረው በአንድ ቅጥቅጥ ነበር። የመጀመሪያ ጉዟችን ላይ በአንድ ቅጥቅጥ የተጀመረ ነው። ዛሬ ግን ከመኪናው ብዛት ከተጓዡ ብዛት አንፃር ከአዲስ አበባ፣ ከሐዋሳ፣ ከአርባ ምንጭ፣ ሻሸመኔ፣ ጅማ እንዲሁም ሌሎች እኛ የምናስተባብረው ነው ይሄ እንጂ ከሌሎች ሀገራት ደግሞ በግላቸው የሚመጡ በጣም ብዙ ተጓዦች አሉና አሁን እየሰፋ እየደመቀ ትልቅ ባህል ሆኗል። እዚህ
በዓለ ደብረ ዘይት ሐዋርያት በተራራ ላይ ስለ ዓለም ፍጻሜ የተማሩበትን ዕለት ታሳቢ ተደርጎ ነገረ ምጽአት የሚተነተንበት በዓል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሰብስቦ ወደ ተራራ ወጥቶ ጠየቁት። የዓለም መጨረሻ እንዴት ነው? ንገረን፣ ምልክቱስ ምንድነው ብለው የጠየቁት ነው። ስለዚህ ወደዚህ ስንመጣ ደብሩ ኢየሱስ ነው፣ ከፍ ያለ ቦታ ነው። ሁሉም ከያለበት ይመጣል። እዚያውን ስንመጣ አምላካችን አለ። ሁሉም እንደየእምነቱ የፈለገውን ነገር ያደርጋል። እንደምነው ግማሹ ጨርቁን በነካ ያድናል ይላል፣ ግማሹ ስሙን ጠርቶ፣ ግማሹ በሁሉም መልኩ ከአምላኩ ጋር ግንኙነት ያደርጋል። እና ደብረ ዘይት ስለሆነ ስለ ምጽአት የምናስብበት ጊዜ ነው። ምጽአት እንግዲህ ዋና ተጠቃሎ ይመጣበት እንዳለ ሆኖ የእያንዳንዳችን ሞት ደግሞ ምጽአታችን ነው። ወደ ገዳሙ ቅጥር ገብቻለሁ። በዚህ ታላቅ ስነ ስርዓት ላይ ታደማለሁ። እዚህ ጫጫታና ሆታ የለም። ይሄን ገዳም ልዩ የሚያደርገው አንዱ ይሄ ነው። ከሌላው ብዙ ልዩ የሚያደርገው ሽያጭ ነገር አይተገበርም። ምግብም ሌላ ጫጫታ ነገሮች አናደርግም። ምንድነው በቃ ምዕመኑ ከአዲስ አበባ ወጣ ብሎ ሲሄድ ለየት ያለ ነገር ጸጥ ያለ ራሱ የሚያዳምጥበት ስለሚፈለግ ገዳሙ ምግብ ያዘጋጃል። በፍኖተ ጽድቅ የሚመጣው ተጓዥ በሙሉ ከቅዳሜ ጀምሮ እስከ እሑድ እስከምንመለስ ያለውን የምግብ ወጪ ገዳሙ ነው የሚችለው። በዚህ መልኩ ወደ ተሰናዳው ምሳ ግብዣ ገባው። እንግዳው አሁንም እየገባ ነው። መርሃ ግብሩ ከዋዜማው ይጀምራል። ዓመታዊውን የደብረ ዘይት በዓል ልናሳልፍ እዚህ ታሪካዊና ጥንታዊ ምሁር ኢየሱስ ገዳም መጥተናል። ከጉዞ ኢትዮጵያ ጋር ነው የመጣችሁት። የዋዜማው ድባብ ይሄንን ይመስላል። ቆይቶ የሚሆነውን ነገር ከኔ ጋር አብራችሁ ታያላችሁ። በአገራችሁ ጥንታዊ ወደሚባል እጅግ ታሪካዊ ገዳም ነው የመጣችሁት። አብራችሁን ቆዩ። በወይራ ተራራ የተከናወነው የተራራ ስብከት በደን በተሸፈነ ጥንታዊ ገዳም በልዩ ሁኔታ ይታሰባል። ገዳሙ የተለያዩ ቅጥር ግቢዎች ይገኙበታል። ይህ ቀደምቱ የኢየሱስ ቤተክርስቲያን የሚገኝበት ዋናው ግቢ ነው። የገዳሙ ጠንካራ ሕግ የስፍራውን መንፈሳዊ እሴት ያስጠብቃል። ይህን ጉዞ ለየት የሚያደርገው ምንድነው? የሚያስተባብረው ራሱ ገዳማችን ገዳመ ኢየሱስ ነው። መመሪያ የምንቀበለው ከገዳሙ አበምኔት አባ ዘኢየሱስና ከገዳሙ መነኮሳት ነው። ስለዚህ እያንዳንዱ እንቅስቃሴያችን ገዳሙ የሚያውቀው የፈቀደው ያልፈቀዳቸው የሚደረጉ ምንም ተግባራት የሉም። ስለዚህ ገዳሙ የፈቀዳቸውን ነገሮች እናደርጋለን፣ ለገዳሙ እንታዘዛለን። ከዚህ ጉዞ ከመደረጉ በፊትም መመሪያ መተን የምንወስደው ለነነዌ ጾም መያዣ ላይ መተን ሁላችንም ከሁሉም ሀገር ያሉት አስተባባሪዎች ተሰብስበን ይህንን ጉዞ ለማዘጋጀት መመሪያ ከገዳሙ መነኮሳት እንወስዳለን። ያን መመሪያ መጠበቃችን ይመስለኛል ልዩ የሚያደርገው። ይህ እንግዲህ ከመጀመሪያም ጀምሮ ያው በትግል ነው። አንደኛ ህብረተሰቡም ጥሩ ህብረተሰብ ነው፣ ታዛዥ ህብረተሰብ ስለሆነ እኛ ብቻችን አይደለም። ህብረተሰቡ ቀድመን እናዘጋጃቸዋለን። ለምን ሌላ ቦታ የሚታየው ነገር ግርግሩ፣ ጩኸቱ፣ ንግዱ፣ መጠጡ በየቦታው ትንሽ በቤተ ክርስቲያን ደብዛ እያጠፋት ያለው እና እዚህ ይህንን ነገር እንዳይፈጠር ይህንን ነገር እንዳይሆን አስቀድመን ከሁለት ወር አስቀድመን ነው የምንናገር ህብረተሰቡ የምናዘጋጀው። ገዳሙ ዓመቱን ሙሉ እንግዶችን ቢቀበልም ታኅሳስ 3 ቀን የሚከበረው የዜና ማርቆስ በዓለ ንግሥ የዕርገት በዓልና አሁን የታደምንበት ደብረ ዘይት ብዙ እንግዶች የሚመጡባቸው በዓላት ናቸው። ምሁር መጥቶ
ይሄን ቦታ ይረሳል ይመጣል ተመልሶ ይመጣል እንደገናም ደግሞ ሰዎች ይዞ ይመጣል እንደገና ተመልሶ ለብቻ ይመጣል እኔ ማስታውሰው የ5 ኪሎ ዩኒቨርሲቲ ተማሪዎች በተለይ ኢንጂነሪንግ ተማሪዎች ይሄ እንደውም ከግራጁዌሽን በኋላ የጽሞና ጊዜያቸው ነበር ቦታቸውን እዚህ ሰራስኪ ዩኒቨርሲቲ እዚህ መጥተው ረጅም ጊዜ ይማሩ አሉ እዚህ መጥተው የሚያገለግሉ አሉ አጸዱን አይቶ ቤተክርስቲያኑን አይቶ ህሊናው ምን እንደሆነ የሚያስብ ሰው ትንሽ ሰዓት ጊዜ ከተሰጠው የሚያስብበት ነገሮች ሰማይ ወጥቶ ይወርዳል ጊዜ ያጣል ከዚህም ጩኸት ከሆነ የሚያስብበት ራሱን የሚያይበት ጊዜ ስለሚያጣ ያው ግርግሩ እንደው ወዲውኝት እንዳለማዊ ነገሮች አይቶ ለመመለስ እንደሚመስል ግን እዚህ ቦታ እንዲ ነገሩ ስለሌለ ቃል እግዚአብሔር ብቻ ነው በገና ድምጽ ብቻ ነው ያዋፍ ድምጽ ብቻ ነው ያራዊት ድምጽ ብቻ ነው የሚሰማው ይሄ የሚሰማበት ታሪካዊ ገዳም ደርሰናል ዛሬ ቅዳሜ የበዓለ ደብረ ዘይት ዋዜማ ነው ከአንድ ሰዓት በኋላ የዋዜማው መንፈሳዊ ስነ ስርዓት ይጀምራል በዋዜማው የሚኖረው ስርዓት በሰርክ ጸሎት የሚጀምር ነው እስከ ምሽት የተለያዩ መንፈሳዊ ስነ ስርዓቶች እንደሚኖሩ ተነግሮኛል የዋዜማው መንፈሳዊ ስነ ስርዓት አብይ ጾም እንደመሆኑ በቅዳሜ ምሽት መርሃ ግብራችን የሚጀምረው በሰርክ ጸሎት ነው የማህረና አብ ጸሎት እንለዋለን ሰላም ለኪ ይባላል ውዳሴ ማርያም መልካ ኢየሱስ መልካ ማርያም ተደግሞ የህፃናቱ ዜማ የሚሰማበት ወንጌል የሚነበብበት የሰርክ ጸሎት ነው ማህረና ብለን እንጸልይበት ማለት ነው ታሪካዊው ምሁር ኢየሱስ ገዳም የበዓለ ደብረ ዘይት ዋዜማ ላይ እንገኛለን ከጥቂት ደቂቃዎች በኋላ መንፈሳዊ ስነ ስርዓቱ ይጀምራል የዋዜማው በዓል መንፈሳዊ ስነ ስርዓቶች የተለያዩ ይዘቶች አሉት እስከ ምሽት ድረስ እዚህ ቦታ ነው የምንቆየው ድንቅ ነገር እንመለከታለን ከጉዞ ኢትዮጵያ ጋር ነው የመጣችሁት እንኳን ደህና መጣችሁ እንኳን አደረሳችሁ ኢየሱስ ክርስቶስ ከመይሰይደና ታሪና አቁቶ ለገባሪ ሰናት ላይ ለእግዚአብሔር ማርያም ለግኑ አምላክ ነው ኢየሱስ ክርስቶስ ስመሰወረና ወረዳና ከበና አቀረበና ተወከፈና ቢወተ ማይሰለና ወለና ነው ሳምስ በገዳሙ አበምኔት እየተመራ የጸሎት ስነ ስርዓቱ ቀጠለ ስብሐት ለመስቀል ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረን አመዳግን እሳቱ ያሳፍረን ለስብሐተ ስሙ ያንቃን ወበመለኮቱ ያጽናን እግዝእትነ ማርያም አይርጊ ጸሎተነ ጸሎቱ እንደጀመረ ያካፋ የነበረው ዝናብ በደኑ ሲመከት ቆይቶ በረታ ብፁዕ አቡነ መልከ ጸዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በስፍራው ደረሱ። የገዳሙ አባቶች አቀባበል አደረጉላቸው። ጸሎቱ ቀጠለ።
እዚህ ገዳም እዚህ አውደ ምሕረት ላይ በየዓመቱ በዚህ የበዓለ ደብረ ዘይት ዋዜማ እንዲህ ያለው ሥርዓት ይከናወናል። ዝናቡ ቢቀጥልም መንፈሳዊ ስነ ስርዓቱም እንዲሁ ቀጥሏል። ምዕመናኑ ከስፍራቸው ሳይንቀሳቀሱ ዝናቡም እንደበረታ ቀጥሎ በብፁዕ አቡነ መልከ ጼዴቅ እየተመራ የጸሎት ስነ ስርዓቱ ተካሄደ። ምሁር የአብነት ትምህርት ቤት ስላለው የየጉባኤ ቤቱ ተማሪዎች መምህራኑና ሊቃውንት መንፈሳዊ ስነ ስርዓቱን ያደምቁታል። የጸሎት ስነ ስርዓቱ ቀጥሎ የዕለቱ ወንጌል ተነበበ። በምሁር ኢየሱስ የአብነት ተማሪዎች በየተራ ዕለት ወንጌልን በጉባኤ ማስተማር ሥርዓት ይተገበራል። የዛሬው ተረኛ ደቀ መዝሙር በዕለቱ ስለ ዕለቱ አስተማረ። አሌ ለክሙ ጻፍ ወፈሪሳውያን እለታበው አስራተ እዴሁ ለአሕዛብ ወለጼናታ ወለኩሉ አህማላት ወትትገወርዎ ለጽድቅ ወለፍቅር እግዚአብሔር። እናንተ ፈሪሳውያን ከአዝሙድና ከጤና አዳም ከአትክልቱ ሁሉ አስራት ስለምታወጡ ፍርድንና እግዚአብሔርን መውደድ ስለምትተላለፉ ወዮላችሁ። የደቀ መዛሙርቶቹ የስብከተ ወንጌል መርሃ ግብር እንደተጠናቀቀ ብፁዕ አቡነ መልከ ጼዴቅ በጸሎት አሳረጉ። ሀገራችን ኢትዮጵያን ፍጹም ሰላም ያደርግልን። ተዋሕዶ ኦርቶዶክስነታችንን ከፈተና ይሰውርልን። ኃይለ አጋንንትን ያርቅልን። ልመናችን፣ ጸሎታችን፣ ምህላችን፣ ስዕለታችን፣ ጾማችን፣ ጸሎታችን፣ ስራችንን ይቀበልልን። በቸርነቱ ጠብቆ ዓመቱን ሁሉ አቆይቶ ለዚህ ያደረሰን አምላክ እናመሰግናለን። ቀሪውን ጊዜ ይባርክልን። አሜን። ከእራት በኋላ ለሚቀጥለውና እስከ እኩለ ሌሊት ለሚዘልቀው መርሃ ግብር ተመልሰን መጠን እንታደማለን። ከእራት መርሃ ግብር በኋላ ደግሞ የምሽት የሰርክ ጸሎት ይጀምራል። የሰርክ መርሃ ግብር የምሽት ይጀምራል። ይህ መርሃ ግብር በበገና፣ በመሰንቆ፣ በመለከት፣ በእምቢልታ የታጀበ ትክክለኛ የጌታን ዕለተ ምጽአት የምናስብበት የምናውጅበት አስደናቂ ምሽት ነው። የምንጠቀማቸው የዜማ መሳሪያዎችም ደግሞ ዕለቱን ከተመስጦ ጋር አገናኝተው በዓሉን የጌታን ምጽአት እውነት ጌታ የሚመጣ የሚያስመስሉ ጥሩ መንፈሳዊ ጣዕም ያላቸው የዝማሬዎች የሚቀርቡበት ምሽት ነው። ፍኖተ ጽድቅ ዘምሁር ኢየሱስ ቀድሞ ሲከበር ይዞት የነበረው ምስልና የበገና ምሽት ይህንን ይመስላል።
በገናው ከተጀመረ ጊዜ ጀምሮ በገናው እንዴት ነው? በገናው እየተደረደረ ከበገናው ድርደራ ውስጥ መለከትም አለ። መለከት ይነፋል። እንግዲህ በምጽአት መለከት ይነፋል አለ። መለከት ተነፍቶ ነው በገና ደርዳሪዎች የሚገቡት። እየተነፋ ተነስ አዋጅ ልክ እነሱ ሲቀመጡ መለከቱ ዝም ይላል፣ በገናው ይደረደራል። እንግዲህ ያ የቀሰቀሰውን ይሄኛው ደግሞ አለስርሶ ይዘራል ማለት ነው። እና በዛ ውስጥ በበገና ውስጥ ህፃናቱ የሚዘምሩት፣ መነኮሳቱ የሚዘምሩት፣ ሌሎችም ከአዲስ አበባ የሚመጡት ልጆች ሁሉ ከሁሉም አቅጣጫ የመጣው በበገና ይደረድራል። ይሄ ነው ስርዓቱ። የጥሞናው ገዳም ምሁር ኢየሱስ በጥሞናው ነዋየ ማህሌት ታውቋል። በገና እንግዲህ በታሪኩ ስናየው 24ቱ ካህናት ሰማይ እያንዳንዳቸው በገናን ይዘው ለእግዚአብሔር ምስጋና ሲያቀርቡ ይላል። እንግዲህ በቤተ ክርስቲያን ትምህርት ምስጋና የተጀመረው በዓለመ መላእክት ነው። በቃልም በዜማ ቃል እንደውም ራእይ ላይ 7ቱ ሊቃነ መላእክት መለከትን ሲነፉ አለ። እንደገና ደግሞ 24ቱ ካህናተ ሰማይ በገና ሲደረድሩ አለ። ስለዚህ በገና እግዚአብሔር የሚመሰገንበት የዜማ ዕቃ ሆኖ በእግዚአብሔር ፈቃድ ሰዎች እንዲጠቀሙበት የተሰጠ የዜማ መሳሪያ ነው። ከዛ በኋላ ያው ሌሊቱ በበገና ነው የሚያልፈው። አሁን ከወንጌል ትምህርት ከተሰጠ በኋላ እስከ ሌሊቱ 5:30 እስከ 6 ሰዓት ድረስ በገና እየተደረደረ ያልፋል ማለት ነው እና በዛ አይነት መልክ ሲያልፍ እጅግ በጣም ውጪ ነው። ብዙ በርካታ ሰዎች ይመጣሉ። ብዙ ሰዎች በተገኙበት ውጪ ላይ ነው የሚደረገው። ምንም አይነት ድምጽ አይሰማም። የሚነገረው በገናው ሲነካ በቃ የሚያወራው ወለጎን ያቆማል እና በጣም 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 ጸጥታ በሰፈነበት መልክ ዝማሬ እየቀረበ ያ ሌሊቱን እናጋምሳለን ማለት ነው። ይወደዋል። በቃ አንድ በገና የሰማ ሰው በጣም ይገርማል። እዛው ከተማ የሚደረደረውን በገና እዚህ ሲደረደሩ ሰምተው ይነግሩ ምንድነው? ቆይ እነሱ በገና እንዴት ነው የሚደረደረው? ልክ ደጀ ሰላም እንግዲህ ቤት የምትበላውን እንጀራ ደጀ ሰላም ስትበላው እንደሚለይ እዚህም የሚደረደረው በገና በጣም ይለያልና በዛ ምክንያት ነው ሰው ከዕለት ዕለት እየጨመረ በጣም እየበዛ ይመጣል። በገና የሰው ልጅ ወደ ውስጡ እንዲገባ በማድረግ በኩል ጉልበት ያለው የክር መሳሪያ ነው። እንዲህ በምሽት ደን በከበበው ገዳም ዝማሬ ብቻ ሲሰማበት ደግሞ ማሰብ ነው። በየዓመቱ በገዳሙ የእኩለ ጾም በዓለ ደብረ ዘይት ዋዜማ ከምሽት ጀምሮ እስከ እኩለ ሌሊት የበገናው ሥርዓት እንዲህ ይቀጥላል። Thank you.
ብፁዕ የሚሆን ሊቀ ጳጳሳችንን አባ መልከ ጼዴቅን አስበው አምላክ። እሁድ በዓለ ደብረ ዘይት የቅዳሴው ሥርዓት እግዚኦታ ላይ ደርሷል። የዋናው በዓል መንፈሳዊ ሥነ ሥርዓት ከዋዜማው ምሽት ጀምሮ ቀጥሎ እዚህ ሰዓት ደርሷል። ሌሊቱ ሙሉ ምስጋናም አገልግሎትም አይቋረጥም። ከዛ በኋላ ኪዳኑ ቅዳሴው እንደምታየው አስቀዳሹ ምኑም ብዙ ስለሆነ ሌሊት ላይ አገልግሎት ቅዳሴ 10 ሰዓት አካባቢ ይጀመራል። በጊዜ ጨርሶ ምእመኑን አቅርቦ ለመውጣት ከዛ በኋላ ዑደት ሥነ ሥርዓት ነው የሚካሄደው። ዑደት እናደርጋለን። ይህንን ዑደት በአባታችን በአባ ዘኢየሱስ እንዲሁም በብፁዕ አባታችን አቡነ መልከ ጼዴቅ መሪነት ዑደት ይካሄዳል። በበገና በመሰንቆ ዝማሬ የታጀበ ዑደት ነው። ከዑደቱ በኋላ የተለያዩ እንግዶች ስብከተ ወንጌል አገልግሎት ይሰጣሉ። የበገና ዝማሬዎች መዲና ዘለሰኛ ይገለገላል። የገዳሙ ሰንበት ትምህርት ቤት አገልጋዮች መዝሙር ያቀርባሉ። በዚህ መልኩ በብፁዕ አባታችን አቡነ መልከ ጼዴቅ ቃለ ምዕዳንና ቡራኬ የሚጠናቀቅ ልዩ መርሃ ግብር ነው። ይህንን ሥርዓት ለመካፈል ከሩቅ የመጣው ምእመን የምሁር ገዳም ኢየሱስን ቅጥር ሞልቶታል። እነሆ መለከቱ ተሰማ። ጥንታዊው ምሁር ኢየሱስ ገዳም በዓለ ደብረ ዘይት የዑደቱ ሥርዓት በመለከት ድምፅ በበገና ዝማሬ ታጅቦ ወደ አውደ ምሕረቱ ጉዞ ተደረገ። ይህን ታሪክ ስናስብ ደግሞ ደብረ ዘይትን በዓል ስናስብ በገና መለከት አብረው አሁን ክርስቶስ ሲመጣ ዳዊት በገናውን ከበገናው ጋር ነው የሚነሳው። ዝራ መሰንቆውን ይዞ መለከት እየተነፋ በዛ ልክ ነው የሚነበበው። ከመጽሐፍ ቅዱስ የምናገኘው ትዕይንት ይሄንን ነው መጽሐፍ ቅዱስ የሚሰራለን ጌታ በሚመጣበት ሰዓት ማለት ነው። እና የመቀድሞ ቆሟል። እንግዲህ አሁን በዛ ልክ ለማድረግ ቢያንስ 36 ካህን ያስፈልገናል። አሁን ታቦቱን ማውጣቱን ትተን ስዕለ አድኅኖ ይወጣል። የክርስቶስ ስዕል የማዳን ስዕል ከስቅለቱ ጀምሮ እስከ ምጽአቱ ያለውን የሚያሳዩ ስዕሎች ተመርጠው የእመቤታችንን ስዕል ተይዞ ያ ይወጣል። በድባብ ነው የሚወጣው ያ በዚህ መልኩ አውደ ምሕረቱ በመንፈሳዊ ስነ ስርዓቱ ደመቀ። በገና ደርዳሪዎች ስፍራቸውን ያዙ። ምሁር በአዘቦት ደርሼም ተደንቄያለሁ። እንዲህ ባለው ቀን ደግሞ ስርዓቱ ልዩና ውብ ነው። እውነት ለመናገር ምሁር ኢየሱስ ገዳምን አለማየት የሚያስቆጭ ነው። ምክንያቱም
ምሁር ኢየሱስ ማለት ትንሿን ኢትዮጵያ የምናይበት ነው። አገልጋዮቹ ከመላው ኢትዮጵያ የተሰበሰቡ ናቸው። ተማሪዎቹ ከእንደገና የቤተ ክርስቲያን ስርዓት የቤተ ክርስቲያን አገልግሎት በመላው የምናይበት ነው። እውነት ስርዓተ ቤተ ክርስቲያን ተከብሮ ያለበት ከሚገኝባቸው ገዳማት ውስጥ አንዱ ነው ብዬ አስባለሁና ሁሉ ነገር የሚያስቀናም ጥሩም ስለሆነ ገዳሙን በእጁ ቁጥጥር ስር ስላደረገው ስርዓቱን የጠበቀ አገልግሎት ነውና ሁሉም ሰው እዚህ ቢመጣ ያተርፋል እንጂ አይከስርም ብዬ አምናለሁ። ገዳማውያኑ ከድምቀት ለመንፈሳዊ እሴት ቦታም ክብርም ይሰጣሉ። መንፈሳዊ እሴቱ ደግሞ በተለይ አድምቆታል። ያ የሚታይበት ቀን ላይ ደርሻለሁ። በያሬዳዊ ዜማ ዕለቱን የተመለከተ ዝማሜ ቀረበ። ምእመኑ ይህንን ስርዓት ናፍቆ የሚመጣ ነው። ሕፃናቱ የበገና ደርዳሪዎች በእነኛ ጣቶቻቸው ረጃጅሞችን ዛፎች የሚሰነጥቅ ድምፅ ከበገናቸው አሰሙ። በገና ነገረ ምጽአትና በዓለ ደብረ ዘይት በምሁር ኢየሱስ እንዲህ የተለየ በዓል ነው። ቦታው ጸጥ ብሏል። ሕፃናቱ በጣታቸው ከሚያናግሯቸው የበገናው ክሮችና ከበገናው ጋር ከሚያዜሙት የሚመስጥ ዜማ ውጪ የሚሰማ አንዳች ነገር የለም። ብዙ ሕዝብ ያለ አይመስልም። ሁሉም ትንፋሹን ውጦ የበገና ዝማሬውን ያዳምጣል። በበገና መደርደር ተምረው የጨረሱ ወጣቶች በዕለቱ ተመረቁ። የማጠናቀቂያው ጸሎት ጀመረ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን ባርክ፣ እስከ ዘላለሙ ድረስ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጀሃት ቤዛም የሆንካት ቅድስት ቤተ ክርስቲያንህን ጠብቃት። ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት ወደዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ ቆማችሁ የጸለያችሁ ያስቀደሳችሁ
ቅዱስ ሥጋውና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። የበዓሉ ፍጻሜ ሆነ። በሰላም ግቡ ሲባል አሜን አለን። ባርካችሁ እግዚአብሔር ይቀድሳችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ይባርካችሁ፣ ይቀድሳችሁ። ባርኮ ቀድሶ ልቦናችሁን ሐሳብ ፈጽሞ በሰላም ወደ ቤታችሁ ይመልሳችሁ፣ በሰላም ጠብቆ ያኑራችሁ። በሰላም ጠብቆ አኑሮ የዛሬ ዓመት በዚሁ ቦታ እንድትገኙ ቅዱስ ፈቃዱ ይሁንላችሁ። በሰላም ግቡ። ምሁር ኢየሱስ ከ750 ዓመታት በላይ በዚህ ቦታ በገዳምነት ኖሯል። ከ1000 ዓመታት በላይ ዕድሜን አስቆጥሯል። አስር ሄክታር ገደማ የሚሆነው ቅጥሩ ከጥንታዊ የኢየሱስ ቤተክርስቲያን በተጨማሪ የአቡነ ዜና ማርቆስ ቤተክርስቲያን ይገኝበታል። ከኮሬብ ወንዝ ዳርቻ በተዘረጋው ገዳም ዕድሜ ጠገብ ዋሻዎች አሉ። ይህ አንዱ ነው። የደኑ ውበት ሞገስ ሆኖታል። ተፈጥሮን በመጠበቅ ምሳሌ የሚሆን ገዳም ነው። እንግዲህ ከ8ኛው መቶ 40 ክፍለ ዘመን ነው ገዳሙ። ግን እንዳሁኑ እንደሚያስተዋውቀው ሰው አልነበረም። እንዲሁ አቡነ መልከጼዴቅ ቀዳማዊ ነው። እንግዲህ ይህንን ዳግም ትንሣኤ በዛን ዘመንም ቢኖር ዳግም ትንሣኤ ሆነው ዳግም ያስነሱት አቡነ መልከጼዴቅ ቀዳማዊ ናቸው። ትምህርት ቤት ከፍተው ያ የነበረውን አቡነ ዜና ማርቆስን ገድል አሳትመው ታሪካቸውን ጽፈው ገዳሙም ያለው የድሮ አባቶች ድሮ ሊቃውንት ባሉበት ቦታ ሰብስበው መምህራን ቀጥረው ተማሪ ሰብስበው እንግዲህ የገዳሙ ዳግም ትንሣኤ የሆኑት አቡነ መልከጼዴቅ ናቸው። የጠቢባን ገዳም ነው። ቅዱሳት ስዕላት ትምህርት ይሰጥበታል። በጥበበ ዕድ ምርቶቹ ይታወቃል። ሥራ እዚህ ክቡር ናት። ቅርስ በመጠበቅም የሀገር ባለውለታ ነው። ሙዚየሙ ይህንን ይመሰክራል። ምሁር ኢየሱስ ዙሪያ ገባውን ደግ ማህበረሰብ ከቦት እንግዳ ተቀባይ ሕዝብ አጅቦት ይኖራል። እንግዲህ ባህሉ አካባቢው መቼም ተነግሮ የማያልቅ ነው። መቼም ይባላል የጉራጌ ሕዝብ ያው ለእንግዳ ልዩ ነው። ያው የምሁር ሕዝብ እንግዳ ሲቀበል ያው የፍሳቢ ብሎ የተንቢ ብሎ በብዙ ቋንቋዎች እንትን ብሎ እግር አጥቦ ቤት አንጥፎ ፍራሽ አንጥፎ አልጋ አንጥፎ የሚያሳድር ቡናውን አፍሎ ምንም አሁን ያው አገሩ እንግዲህ መናንያት ማለት ነው። ቅጠል እንጂ ሌላ ነገር የለም። አያመርትም፣ አይዘራም ወደዚህ ሀገር ማለት ነው። ግን ከምንም በላይ ቡናውን አፍልቶ ያለውን ቆጮውን አድርጎ ከጎመኑ ጋር አዘጋጅቶ የሚያቀርብ የፍሳቢ የተንቢ ብሎ የሚቀበል ትልቅ እንግዳ ወዳጅ አገር ነው። አገር እንግዲህ እዚህ ከመጣው ነው አካባቢውን የማውቀው። ከመጣንበት ጊዜ አንስቶ በየአመቱ በየጊዜው ስንመላለስ በጣም በሚገርም ሁኔታ ነው የሚቀበሉን። የገዳሙን ስርዓት ያከብራሉ፣ የቤተክርስቲያንን ሕግጋት ይጠብቃሉ። የመጣውን እንግዳ በሙሉ በጣም በጨዋ ስነ ምግባር ያላቸውን አውጥተው ያላቸውን ሰጥተው ያስተናግዳሉና በጣም የሚገርም እንግዳ አቀባበል ነው። የደረሰ ሁሉ ይህንን ይመሰክራል። እኔም እመሰክራለሁ። ከምሁር ኢየሱስ ተመልሰናል። ወደ ሌላው ኢትዮጵያ ምድር እንጓዝ።